ቦርሳ ገዝቻለሁ፣ ሻንጣና ነገ የልጆቻችንን መልስ ልሄድ ስለሆነ ፀጉሬን እንዴት ባደርገው ነው ደስ የሚል? ውይ ሀና ቤትሽን አለመግባ ለዛ ነው ለካ። እውነቱን ስነግርሽ እኔ ለአንቺ ያላንስም ቢያንስ ሶፍት አቀብልሻለሁ። የምር አለም ይግባ። አሜን አሜን። እኔ እናት አሜን። አንቺም ግቢ ከኔ ጋር አብረሽ። እኔ አሁን ቢያንስ አዲስ ሁሉን ነገር ገዝቻለሁ። በቃ ምንም ቢያንስ እሺ በቃ ውዴ፣ ቢያንስ እኛ ሴቶችንም እዚህ አርጉን፣ የሚመጣው እናንተን እንዳይወስድብን። ችግር የለውም የኔ እናት። አሁን እኔ ለእናንተ ፕሮግራሙ ላይ እንድትገኙ ነው፣ በአሮጌ ነገር እንዳትመጡ ነው። ሁሉ ነገር አዲስ መሆን አለበት። ነገ ልጆቹ መልስ ሊሄዱ ነው። እኔ አሁን ፀጉር ቤት ልገባ ነው። ስለዚህ እውነትዬ ፀጉሬ እንዴት ቢሆን ነው ምርጫሽ? እስቲ ንገሪ። እሺ ሌላ ሴቶች የሉ እናንተን አይወስዱብንም? ያው አለም አይደል አንዳንዴ በትልልቅ ሰክቲ የሚሰርጋለ የሚባለው ነገር እኔና እንገባለን። ቤትሽን አለሚግባ እንደው አሜን ብያለሁ። እንደው አሜን፣ እንደው ቤቴ አለሚግባ፣ እንደው ቤቴ አለሚግባ። እንደው ምን እላለሁ? አሁን እኮ ጨንቆኝ ዛሬ እንጭረሰው ብዬ ነው እንዴ። ዛሬ እኮ ነው ቀኑን ሙሉ ቢዚ ነበርኩ። እዛ ሴት እዚህ ሴት ልብስ ስፈልግ ምን አይነት ሜካፕ እንደምቀባ ምን አይነት ቦክሳ ውይ ይጭነቀኝ። እንደው ለብቻሽ ተጨነቅሽ፣ ማንም ሳያግዝሽ። እዚህ ስገባ ደግሞ ቦታው ደግሞ ስትሄጂ በጣም ፕሮቶኮል ይጠይቃል። ዝም ብለሽ አትገቢም እና ሴፍቲ ሆነሽ ነው። አጭር ሰው አይወድም አሉ። ኧረ እኔ ትንሽ መካከለኛ ነኝ። አጭሮችን አትንኪን፣ እኔም አጭር ነኝ። ስለሱ ስለ አጭሮቹ አሳስብሽ እና በዚህ አጋጣሚ ነገኑ ልላችሁ ፈልጌ ነው። ይቅርታ አጭር አማርኛ። ፀጉር ቤት ልሄድ ነው። ወይኔ በላቸው። እንደዚህ እያልኩኝ ራሴን ላጽናና እንጂ አልቻልኩትም። እኔን ፒፕል እኔ እኮ ምዜ ነኝ። ታዲያ ሁሌ እንደከረበታችን ነው። ወደ ታች አባት እየጠለዘችን ነው። እዚህ ክፋና አርጌለት አልመልሰችልኝም። ምን ሆና ነው? ቆይ ትዕግስት ብቻ አንቺ ከይሞ ከዋሳፕ ነው እንደጠፋችው። ወላሂ ምን ሆና እንደሆነ አላውቅም። ስልኬላት እኔ አላውቅም። ወላሂ አዚም አኒ ቁርአንን አላውቅም። ጨንቆኛል ለራሴ ሰሞኑን ማለት ነው። እኔ በምን እንዳስቆጥ ታውቂያለሽ? እነ ብሩኬ በጣም ፖስት ሲያደርጉ በየቤቱ ትገባለች። ስንስቃድን አጣዋትና ሰላም ሄደና ነች። ቤቴክስት አደረኩለት አልመለሰችም። ሰሞኑን ደግሞ የለችም። ባለፈው መኪና እንትን ያለባት ልጅ ናት እንዴ? ሰሙ ወላሂ ሰናት አንቺ አሁን ደግሞ ምን ሆነች እንደሆነ አላውቅም። አይዶ ነው ወላሂ ብቻ በጣም ጨንቆኛል። እንደዚህማ በጤናማ አልጠፋችም። እሷ ነበረች በእናትሽ በየቦታው ትገባለች። አላውቅም። በጣም የዋህ ቁርአን ነው የምላቸው። በጣም ከምነግራችሁ በላይ የዋህ ናት እና ከምነግራችሁ በላይ በጣም የዋህ ናት። ወይ ኢትዮጵያኖች የሉ የምትሰራበት አካባቢ አላውቅም። ማሪ እሷ አለችው አብራሚ ነው። እኔ አላውቅም። ወይ የቤተሰቦቿ ቁጥር አልሰጠች ወይ ደግሞ ምናምን አልሰጠች። በጣም ነበር የምወዳት ቁርአን ነው የምላቸው። እኔ ያገኘኋት ሰዎች ውስጥ ማለት ነው በጣም የዋህና በቃ የመጣትን አውርታ እውነቱን የምትክተው ልጅ ናት። ቁርአን በጣም ነው የምወዳት እና ለምን እንደሆነ አላውቅም። ብቻ የምታወራው ነገሮች ሁሉ ነገሮቹ እንትን ነው። ገባሽ አይደለ? ነገሮቹ ራሱ እንትን ብቻ አይዶነ ወላሂ አላውቅም። ብቻ ጠፍታለች፣ የለችም። ብቻ መስመር ከጠፋችን በጣም ቆይቷል። ከባል በኋላ አንድ ቀን ሆነ ኢንተርኔት ከሌላት አንዳንዴ ወይ ጓደኞቿን ራሷን አላውቅም። እኔ አንድ ጓደኛ የብሽና የቡራ ደጋቢ ነው ብላ አንድ የሚዘቀዘቀው ሀኒ የምትባል ልጅ እስቲ እሷ ጋር ሼር አድርጉለት ባላ እንደሆነ ትወጣና እስቲ ቀጥታ መስመሯን አታውቁም። አንቺ ቀጥታ መስመር ደውዬለት ከንስር እኮ አይሰራም። እየነገርኩሽ አይደለ እንዴ? የቀጥታም አይሰራም። እኔ እኮ በሜሴጅ ምናምን መስሎኛል። አይሰራም። ኖ ከሰዎቿ ጋር ተጣልታ ይሆን ምን አጋጥሞት ይሆን? ከሰዎቹ ከተጣልታ እንኳን እጃዛ አላት። እዛ ገብታ እኮ መስመር ትገባለች ማለት እጃዛ እኮ እኔ ሰሞኑን ማለት ነው አይኔ ላይ ስላጣዋት ማለት ነው ቴክስት አድርጌላታለሁ። ሰላም ደህና ነሽ የት ነሽ ብዬ ማለት ነው። ማለት እሷ ብዙ ነገር ላይ ስላለች ፈለግኳት አጣኋት። ለዛ ቴክስት አድርጌ የሆነ ቤት ራሱ ዛሬ እያወራው ነበረ። ሰላም የት ናት አይታችሁ ተርስ ማንም አላያትም ማለት ነው። ምናልባት ደግሞ ብቻ ጠፍታለች። በጣም ነው የጠፈችው።
ኔኒ የምትባል ጓደኛ አለችኝ አለች። ከእሷ ጋር አገናኘ ምናምን ስራ ደግሞ አገናኝታለሁ። እሺ ያለች እሺ ሳትገናኘን ተለያየን። በቃ አገናኝ እኔ አንድ በቃ እኔ እንጃ ብቻ አላውቅም። ወላሂ በጣም ነው የሚያስጠላው። እግዚአብሔር ሰላም ያርጋት። ቅን ሰው ናት፣ መልካም ሰው ናት። እሷ ከራሷ አስባ እንኳን ለሰው የምትጨነቅ ናት። እኔ እናት እኔ በጣም ነው የምወዳት ናት። የዋህ ስለሆነች የመጣላትን ስለምታወራ በቃ ከተሳደበችም ደግሞ የሚገርምሽ ነገር ማለት ነው ውዴ የሆነ ነገር ተናዳ ተይዘታት ወዲያ ነው የምትተወው። የዋህ ናት ነው ውስጧ ምንም ነገር የለም። እና እስቲ እኔማ የዋህ ደግሞ ሲናደድ በቃ ሲናገርም ሲወድም የሆነ በቃ የራሱ የውስጡን ነው። እኔ እናት እስቲ ለማንኛውም እግዚአብሔር ሰላም ያደርጋትና በሰላም ትምጣ። እሱ ነው በጸሎት ማሰብ ነው እንግዲህ። ሰው ሀገር ምን እንደሚያጋጥኛ ለራሳችንም ተጨንቀን ለሰውም ተጨንቀን እንችላለን። እንደዚህ ላይ አይደለም የምር ቁም ነገር። አሁን እንደዚህ የምታውቁት ሰዎች በራሳችሁ ካልተፈላለግን በጣም እንትን ነው የሆነ ነገር እንኳን ብትሆኚ እኛ ለስንት ሰው ተጨንቀን እንችላለን። እኛ በስማም ያዋዎች ነው እኮ በጣም እኔ እናት እግዚአብሔር ባለችበት ይጠብቃት። ናት መልካም ሴት ናት፣ ምንም አታውቅም። በሉ ለማንኛውም ትጂ መርፊ ሰታን የት ሄደች? ወሬውን ስናቆም ጠፋች። አትገባም እኮ ከርብታን ነው የምትሄደው እሷ። አይ ከታች ሆና ልትወጋን ፈልጋ ነው። አይ ትጂ ዛሬ በዛሬ ቪዲዮ ምንም ደስ አላላትም እና ያደር ደስ ይልሻል የኔ ቆንጆ፣ አይክፋሽ። ለማንኛውም ደህና አደሩልኝ። እኔትም ደህና ደሪ፣ ሙስሊም ደህና ደሪ፣ ሰሞን ደህና ደሩ፣ ኤችቢም ደህና እሺ። እኔ እናት ደሪ በቃ ኢንሻአላህ አብሽሪ። እሺ ያለንበት አላህ ይጠብቀን። ሰሞን ደህና ደሪ። እሺ እኔ እና ስመጭ ትሰማያለሽ ወይ ምንድነው ያኔ? በቃ ደህና ደሪልኝ ፍቅርዬ፣ አትናደጂ እሺ። እና ሁሉንም በጊዜው እንፈታዋለን እሺ። እኔ እና በቃ ሁሉም ነገር ለጊዜው ነው። ብዙ ጭንቀት ይነግራታለሁ። የምር ነው የምላቸው እና ሴት እኮ ናት እውነት ቁርአን ነው የምላቸው። እኔ ነኝ ያስተካከልኳት። ቡራን በቃ አንድ ነገር ሲፈጠር በቃ ሰውን መሳደብ ሀሰን እኔን ከዚህ በፊት ምን ትለኛለች እንደሆነ አታውቁም። የሀሰን ሚስት ትለኛለች። ወላሂ ነው የምላችሁ። በዚህ እኔ ወላሂ ቁጥሬን ሊካት ሀሰን ማይ እንትና ቤት ታናሽ ወንድም አንድ ሰው ሳይቀር የፍርዶሳ የሚቀር አንቺ ሀሰን ሚስት ምንድን ነው የምታወሪ ያለች ሀሰን እንዳለ ማለት ነው። በጣም ነው የደነገጥኩት፣ በጣም ማለት ነው። ከዛ ምን አልኳት እኔ ሰላም እኔ በውስጥ ማውራት ፈልገሻለሁ አንቺን አልኳት። የማመደድ ነው ገብቼ ማለት ነው። የምርሽን ነው ያለች። አዎ የምር ነው በውስጥ ፈለገሻል። በኢሞ ደውዬ 3 ሰዓት አወራሁት። 3 ሰዓት ማለት ነው። ሰው ልጅ እንደዛ ነው እንደዛ